በቴዲ ዘፈን የሚታሰር አዲስ አበባ ስላለ በቴዲ ዘፈን የሚገደል ሰው ስላለ እንቆማለን። የቴዲ ዘፈን እንደግፋለን። ቴዲ አፍሮ ራሱ ጋር ደውያለው። ፖሊስ የያዛቸው ይሄ ከቴዲ አፍሮ ቅርበት ያላቸው ሰዎች የላኩልኝ ነው። በተለይ ጴንጤዎቹ ኦሎፍ ለሳድን ዛሬ ነው ዘፈን ኃጢአት የሆነው። እነሱ የሚያደርጉት ከዘፈን አይበልጥም። እስከዚህ ድረስ ቴሌቪዥናቸው እየታየ ሚኒስከርት አድርገው ምንም ጥያቄ የለውም። የቴዎድሮስ ካሳሁን መዝሙር ከእግዚአብሔር ነው። እግዚአብሔር ነው የቀብቶ ያንን መዝሙር ያስነሳው። የትኛው ሰባኪ የትኛው ዘማሪ ነው? ጠቅላይ ሚኒስትር አብይ አህመድ ከመናደዱ የተነሳ በጣም የሚይዝ የሚጨብጠውን አሳጥቶታል። አኖሊያው ጡት ቆረጠ ብለ የኦሮሞን ልጅ ከህፃንነቱ እያሳደጋችሁት የኦሮሞ ልጅ አማራን ቢጠላ ለምን ፈርድበታል? በአንጋፋው ድምፃዊ ቴዲ አፍሮ ላይ እየደረሰ ያለው ጫናና ወከባ ህግን በጣሰ መልኩ ይበልጥ አደገኛ እርምጃ ወዳለበት ደረጃ መሸጋገሩን ዘግቤላ። በመጀመሪያ ደረጃም ይህ እርምጃ በአገሪቱ የጥበብ ነፃነትና ሀሳብን የመግለጽ መብት ላይ ከፍተኛ የሆነ የማሸማቀቅ። ሰላም ጤና ይስጥልኝ። እንዴት አደራችሁ? እንዴት ዋላችሁ? እንዴት አመሻችሁ? ክርስቶስ ተነስቷል፣ በእውነትም ተነስቷል። በድጋሚ በወቅታዊ ጉዳይ ተመልሻለሁኝ። አጨቃጫቂ ነገሮች እየተነሱ ያሉት በተለይ ከመጋቢ ሐዲስ ጋር ያለው ንግግርና በዶክተር ደረጀ ጉዳይ ስለ ቴዲ አፍሮ የተናገረው ነገር በዘማሪያኑና በፓስተሮች መካከል ላይ ክፍል ፈጥሯል። ዮኒ ማኛም ሞጣ ቀራኒኦም ቴዶ ሐዋሳም ያነሱት ሀሳቦች አሉ። ከዛ በተጨማሪ ግን በቴዲ አፍሮ ጉዳይ ላይ በተለይ ቤቱ ተገብቶ የተሰራውን ግፍ በተመለከተ 3 ርዕሰ ጉዳዮች ይዞ መጥቷል። በሰፊው የምንመለከተው ነው። ከምን እንጀምር ካላችሁኝ ከዚህ እንጀምራለን። ለብዙዎች እንደስ ይሄ ቪዲዮ ላይክ፣ ሼር ማድረጋችሁን አትርሱ። ብልጽግና እና ፕሮቴስታንት የተገናኘ ነው በአንድም በሌላም ስንላችሁ ምክንያቱ ይሄ ነበር። ይህ እንደምትመለከቱት የብልጽግናን አርማ አድርገው እየቀሸሩት ነው። ሌላኛው ይህ ሰው ነው። አትሊስት ስለ መሪዎች ጸልዩ የተባለውን የእግዚአብሔርን ቃል የጣልከው ነፍስ ከበላይ ላሉት ለባለስልጣን ትገዛ የሚለውን የእግዚአብሔርን ቃል የጣልከው የክርስትና ትርጉም አይ ቲንክ ጠፍቶብሃል ይመስለኛል። ስለዚህ ፕሊዝ ያለው ኢትዮጵያ ውስጥ ያለው ነገር ይበቃናል። ለመሪያችን እንጸልይበት። አትሊስት ደግሞ አንተ እዛ ነው ያለው፣ የሰላም ሀገር ነው ያለው አይደል? ሰላምን ጠብቀን ኑር። ስለዚህ በንስሐ የምትመለስ ከሆነ ተመለስ። አለበለዚያ የዘመርከው መዝሙር ራሱ ይፈርድብሃል። ለምን ብትለኝ ዘፈን አይደለም የዘፈንከው ከቋንቋና ከዘራ አትዋሸን። ቀልድ አንፈልግም እኛ። ህይወት ነው የምንፈልገው፣ ኑሮ ነው የምንፈልገው። ካገለገልን እግዚአብሔርን ማገልገል ነው የምንፈልገው። ስለዚህ አትረብሸን። ብዙ ህዝብ ይዘህ እየጠፋ ነው ያለው። አትረብሸን፣ አትለያየን። እኛ ከነገድ ከቋንቋ የተዋጀን ህዝብ ነን። የእግዚአብሔርን መንግስት ለመውረስ ደግሞ ከዚህ መንፈስ ነፃ ካልወጣ ሲሆን ነው የምትገባው። ሁላችንም ለተፈጠርንባት ምድር እዚች ምድር ላይ ተፈጥረናል። ምናልባት ፍጻሜያችንም እዚች ምድር ላይ ነው። ስለዚህ በኢትዮጵያ ላይ አትቀልድ፣ በመሪዎቻችን ላይ አትቀልድ። በቴዲ ዘፈን እዚህ ጋር አንድ ነገር ላስገነዝበው ፈልጋለሁ። ለሀገርና ለመሪ ለመጸለይ ከቤተክርስቲያን በላይ የሚጸልይ የለም። በኪዳኗም በቅዳሴዋም ሁሌም ቢሆን ስለ ሀገሯ መሪ ታነሳለች፣ ትጸልያለች። ነገር ግን ይህ ማለት ግፍ ሲፈጸም ቤተክርስቲያን ዝም ትላለች ማለት አይደለም። በፕሮቴስታንቱ ዘንድ ያለው ግን ግፍ እየተፈጸመ እንኳን ዝምታን ይመርጡ ናቸው። ለሀገር መሪ መጸለይ የተገባ ነው። ግፍ ሲሰሩ ግን መገሰጽን ግን ዘንግተውታል። የሀገር መሪ ይጸልይላታል። ቤተክርስቲያናችን ለሹማምንቶቿ ጸሎት ታደርጋለች። ግንስ ግፍ ሲሰሩ ዝም ትላለች ወይ ቢባል ጥያቄው እሱ ነው። በቤተክርስቲያን ግፍ ሲሰሩ ትገስጻለች። በፕሮቴስታንቱ ዘንድ ግን እንዲገሰጹ እንኳን አይፈለግም። እንዳያችሁት ይህ ሰው ወጥቶ እንዴት ቴዲን ታሞጋሻለህ የሚል ሀሳብ አምጥቷል። ሞጣ ጋር ልምጣ። በቴዲ ዘፈን የሚታሰር አዲስ አበባ ስላለ
በቴዲ ዘፈን የሚገደል ሰው ስላለ እንቆማለን። የቴዲ ዘፈን እንደግፋለን። ዘረኛ ባናት ተዘቀዘቃለን። ድጋፋችን ይቀጥላል። የአዲስ አበባ ጉራጌዎችን ጎመን ሽጠው የሚያድሩትን እኮ ነው ያሰሯቸው። ምንም የማያውቁ ወጣቶች እዛው ተወልደዋል፣ እዚያው አድገዋል። መከረኛ ብሔር ብሎ በየቀበሌው እየሰበሰበ ጉራጌ አማራ እያለ ይሰጣል። ለመለየት እኮ ነው እንጂ አዲስ አበባ ጉራጌዎች አሁን ምንም የሚያውቁ ነገር የለም። እነሱ የሚያውቁት ኢትዮጵያ አዲስ አበባ ልጅ መሆናቸው። ከእንድብር ይምጣ አጎቱ አያቱ አያውቀው። እሱ ፒያሳ ነው የተወለደው፣ ያራዳ ልጅ ነው። በቃ አማራው ቦሌ ነው የተወለደው፣ ያራዳ ልጅ ነው። ሲኤምሲ ነው የተወለደችው፣ ያራዳ ልጅ ነች። የምታውቀው ነገር የለም። ከጎጃም ትምጣ አያቷ አባቷ፣ ከጎንደር ይምጣ እሷ ተንደላቃ እዚያ ጋር ያደገች የተማረች ልጅ ነው። አማራ የግድ ልታረጋት አትችልም። የግድ ጉራጌ ልታረጋው አትችልም። አዲስ አበባ አስተሳሰቡ አዲስ አበባ ኢትዮጵያኒዝም በአንድ ብሔር ሊሸጉጠው የሚችል ወላይታዊ ልታረጋው አትችልም። እዛው የተወለደን አዲስ አበባ ዘረኛ ልናረጋው አንችልም። እስክንድር ነጋ አዲስ አበባ የተወለደው ጎጃሜ ልናረጋው አልችልም። በአባቱ ሀገር አማራ ልናረጋው አንችልም። ይሄን ሰውዬ አማራ እንዲያገባ ልናረጋው አንችልም። ነው ትግሬን ያገባ የአዲስ አበባ ልጅ ዘር አይበግረው፣ ዘር አይወስነው። አሁን ግን ነቅቷል። አማራው አዲስ አበባ ተጭኖበታል። እየገደሉት ምን ስለሆነ አሁን አማራ ነኝ እያለ ነው። በግድ ቀስቅሰው አዲስ አበባ አማራን አማራ አደረጉት። ለኛ ጥሩ ነው፣ ተሳክቶልናል። የትግሬ ዘረኞች፣ የኦሮሞ ዘረኞች የአዲስ አበባን ኢትዮጵያዊ አማራ ዘሩን እንዲፈልጉ አረጉት። የደብረ ዘይትን አማራ፣ የሐረር አማራ አሁን አማራ አይደለም ልትላችን አማራ ነው። በአንጋፋው ድምፃዊ ቴዲ አፍሮ ላይ እየደረሰ ያለው ጫናና ወከባ ሕግን በጣሰ መልኩ ይበልጥ አደገኛ እርምጃ ወዳለበት ደረጃ መሸጋገሩን ዘግቤላችኋለሁ። የፌዴራል ፖሊስ የደንብ ልብስ የለበሱ መሳሪያ ያጠቁና በፌዴራል ፖሊስ ተሽከርካሪ የመጡ ታጣቂዎች ሲኤምሲ አካባቢ የሚገኘውን የቴዲ አፍሮ የግል ስቱዲዮና ቢሮ በኃይል ሰብረው መግባታቸውን የቅርብ ምንጮችም አረጋግጠዋል። የህግ አስከባሪ አካላት ወደ መደበኛው የህግ አግባብና የፍርድ ቤት የብርበራ ትዕዛዝ ወደ ጎን በመተው በምሽት የዜጎችን የሥራ ቦታና የግል ንብረት በኃይል መስበራቸው የሀገሪቱን የፍትህ ስርዓት ክፉኛ ጥያቄ ውስጥ የሚከት ድርጊት ሆኗል። በዚህ ህገወጥ ብርበራ ከስቱዲዮ ውስጥ 2 ላፕቶፖች፣ ስፒከሮች፣ የሙዚቃ ማቀናበሪያ መሳሪያዎች እንዲሁም የተለያዩ የስቱዲዮ ዕቃዎች ተወስደዋል። ይህ ስቱዲዮ ድምፃዊው የፈጠራ ስራዎችን የሚያዘጋጅበት፣ ለህዝብ ጆሮ ያልደረሱ አዳዲስ የሙዚቃ ስራዎቹና ሀሳቦቹ የሚገኙበት ምስጢራዊ ጥበብ ማህደር በመሆኑ የተወሰዱት ላፕቶፖችና ማቀናበሪያ መሳሪያዎች የድምፃዊውን አእምሯዊ ንብረት ወይም ኢንቴሌክቹዋል ፕሮፐርቲስ ከፍተኛ አደጋ ላይ ጥለዋል። ይህ ክስተት ተራ የንብረት ዝርፊያ ወይም ብርበራ ሳይሆን ሀገራዊና ማህበራዊ መሰረቱ ሰፊ የሆነ አንድምታ ወይም ኢምፕሊኬሽን ያለው ድርጊት መሆኑን የህግ የጥበብና የፖለቲካ ተንታኞች አጥብቀው ይገልጻሉ። በመጀመሪያ ደረጃ ይህ እርምጃ በአገሪቱ የጥበብ ነጻነትና ሀሳብን የመግለጽ መብት ላይ ከፍተኛ የሆነ የማሸማቀቅ አንድምታ አለው። የቴዲ አፍሮ ምክትል ማኔጀር ማህሌት ሰለሞንና የቅርብ ጓደኛው አቶ ዮሴፍ ያስን ያለምንም ክስ በፖሊስ መታሰራቸውን ተከትሎ የመጣው ይህ የስቱዲዮ ብርበራ ሆን ተብሎ የጥበብ ስራዎችን ለማሰናከልና በድምፃዊ ላይ የስነ ልቦና ጫና ለመፍጠር የተቀነባበረ ስልታዊ ጥቃት ነው። ይህ ደግሞ ሌሎች የጥበብ ባለሙያዎችም በነጻነት እንዳይሰሩ፣ ሀሳባቸውን እንዳይገልጹና የፈጠራ ስራዎቻቸውን በማንኛውም ሰዓት በህግ ማስከበር ስም ሊወረሱ ይችላሉ የሚል ከባድ ፍርሃት እንዲነግስ ያደርጋል። በሁለተኛ ደረጃ የድርጊቱ ህጋዊ አንድምታ የፍትህ ስርዓቱን ታማኝነት በእጅጉ የሚሸረሽር ነው። ህግን የማስከበር ኃላፊነት የተሰጠው ፖሊስ የፍርድ ቤት ትዕዛዝ ሳይዝ በምሽት የዜጎችን ግቢ ጥሶ መግባቱና ንብረት መውሰዱ የህግ የበላይነት መጓደሉና የመንግስት ጸጥታ መዋቅር ለህገወጥ አፈናና ማስፈራሪያም እየዋለ መሆኑን ያሳያል። ይህ አካሄድ በዜጎችና በህግ አስከባሪ ተቋማት መካከል ያለውን መተማመን ሙሉ በሙሉ የሚያጠፋ ነው። በሶስተኛ ደረጃ ቴዲ አፍሮ በኢትዮጵያ ህዝብ ዘንድ ያለውን ከፍተኛ ተቀባይነትና ተጽዕኖ ፈጣሪነት ከግምት ውስጥ ሲገባ ድርጊቱ ሊያመጣ የሚችለው ማህበራዊና ፖለቲካዊ አንድምታ ቀላል የሚባል አይደለም። በሚሊዮኖች የሚቆጠሩ አድናቂዎች ያሉት አንጋፋ የጥበብ ሰው ላይ የሚፈጸም ግልጽ የሆነ ህገወጥ ወከባ አላስፈላጊ የሆነ ህዝባዊ ቁጣንና ከመንግስት ጋር ያለን መቃቃር ይበልጥ ሊያሰፋው የሚችል አደገኛ እርምጃ ነው።
መንግስትና የሚመለከታቸው የፌዴራል ፖሊስ ኃላፊዎች የጥበብ ባለሙያውን አእምሯዊ ንብረት ላይ ስለተፈጸመው አደጋ፣ ስለታሰሩት ግለሰቦችና በህግ ስም ስለተደረገው የኃይል እርምጃ በአስቸኳይ ማብራሪያ ካልሰጡም እንዲሁም እርምት ካልወሰዱ ክስተቱ የሀገሪቱን የሰብአዊ መብት የህግ የበላይነትና የፕሬስ ማለትም የጥበብ ነጻነት ገጽታን በሚያጠቁር የታሪክ መዝገብ ላይ የሚሰፍር ይሆናል። በነገራችን ላይ ብዙ ነገሮች እየተነሳ ነው ያለው ከቴዲ አፍሮ ጋር በተገናኘ። ይህ ብቻ ነው የተወሰደበት ያለው ነገር ምንድን ነው የተከሰተው የሚለውን ደግሞ ቴዲ ሐዋሳ ይጨምርላችሁ እና በደምብ ስሙት። ቴዲ አፍሮ ራሱ ጋር ደውያለሁ፣ ስልክ አላነሳልኝም። በዙሪያ ያሉ ሰዎች ጋር ደውያለሁ፣ አንስተውልኛል። እኛም ከሶሻል ሚዲያ የሰማነው ብሎኛል። ስለዚህ እርግጠኛ ከሆንኩኝ ነግራቸዋለሁ። ግን አብዛኞቹ ሰዎች ከሶሻል ሚዲያ እንደሰሙ ነው የነገሩኝ። በዚህ ደረጃ ማድረግ ለምን አስፈለገ? ቴዲ አፍሮ የሰራው ወንጀል ምንድነው? ስቱዲዮ ድረስ ገብቶ መሳሪያ ወይም ደግሞ የሙዚቃ መሳሪያ ኮምፒውተሮችን፣ የተለያዩ የኤሌክትሮኒክስ ዲቫይሶችን መውሰድ እንዲህ ያሉ ነገሮች ካሉ ምክትል ማናጀሩና ቃል አቀባዩ በቁጥጥር ስር መዋላቸው እንደዚህ ሰምተናል። እነዚህ ነገሮች አሉ። እነሱ ለምንድን ነው የተያዙት? አንድ በቴዲ አፍሮ ዙሪያ ላይ ያለ ሰው አሁን የጻፉልኝ እንገራቸው። የሱፍ ያሲንና ማህሌት ሰለሞን ቃል አቀባይ ፖሊስ የያዛቸው ከቴዲ አፍሮ ቅርበት ያላቸው ሰዎች የላኩልኝ ነው። ሊሆን ይችላል ብለው ወይም ደግሞ ራሳቸው ያገናኙትን ነው የነገሩኝ። ቴዲ ሊሆን ይችላል ብለን ምን ተረጥረው ነው ያሉኝ። ከማርኬቲንግ ጋር በተያያዘ መንግስት ሳይከለክል ሚዲያ ጋዜጣዊ መግለጫ እንዳይሰጥ ቴዲ አፍሮ ተከልክሏል በሚል ሐሰተኛ መረጃ እንዲነገር በማድረጋቸው በዛ ጠርጥሯቸው ሊሆን ይችላል የሚል እምነት ነው ያለን እንጂ ትክክለኛ የሆነ ነገር እኛም ከጠይቀን አላገኘንም ነው ያሉኝ። ይሄ ከቴዲ አፍሮ ከራሱ ቅርበት ያላቸው ሰዎች ናቸው ላኩልኝ። ማህሌት ሰለሞንና ምክትል ማናጀሩ የሱፍ ያሲን አልበሙ ከመውጣቱ በፊት የሰዎች ጥበቃ ከፍ እንዲል መንግስት ያላደረገውን ነገር አርጋቸዋል በሚል ገበያውን እንትን ለማድረግ ያልተባለ ነገር ተብሏል በሚል ይሄን አራግባቸዋል፣ ሐሰተኛ መረጃ አስተላልፋቸዋል በሚል ተጠርጥረው ሊሆን ይችላል የተያዙት ብሎኛል። ያን ፍርድ ቤት እንግዲህ ከቀረቡ በኋላ ነው። ይሄ ግን ከቴዲ አፍሮ በኩል ያሉ ሰዎች ናቸው የነገሩኝ። መጋቢ ሐዲስ እሸቱ ምን እንዳሉ ሰማ እንደሰማሽ ከሆነ አንዱ የተጠረጠሩበት ተብሎ እየታሰሩት እነኚህ የቴዲ አፍሮ ቀኝ እጆች ማለት ነው ማናጀሩና ጓደኛው ኮንስፓይረሲ ያደርጋቸዋል ነው መንግስት ምንም አይነት መግለጫ ሳይከለክል ከልክላቸዋል የሚል ነው ብለዋል። ይህ ምክንያት እስከምን ድረስ ያዛልቃቸዋል የምናየው ነው የሚሆነው። ከመጋቢ ሐዲስ ጋር በተገናኘ ግን እስቲ ላሰማችሁና ምን ነው መጋቢ ሐዲስ እሸቱ ምን እንዳሉ ሰማችሁ? እውነትን የሚናገር ዘፋኝ ግፍን ከሚደብቅ ሰባኪ ይበልጣል። እውነትን በቀጭኗ ሲናገሯት ይህንን ትመስላለች። ከተጎዱት ከተበደሉት ደማቸው እንደ ጎርፍ ከሚፈሰው ወገኖቹ ጎን የቆመ ሙዚቀኛ ያገዛዝ ከሚያሸረግድ የሞቱ ወገኖቹ ደም የኛ አይደለም ከሚል ያገዛዝን በደል ከሚደብቅ የሃይማኖት አባት ነኝ ባይ ጠምጣሚ እንደሚበልጥ ነገረው። ቴዲ ይመስላል። የዘመኑ ጽድቅ ቴዲ አፍሮን ይመስላል። የዘመኑ የጽድቅ ስራ የቴዲ አፍሮን ሙዚቃዎች ይመስላል። ከህዝብ ጎን መቆም ማለት ይሄ ነው። ከቴዲ አፍሮ ጎን ደግሞ መቆም የሚገባችሁ ሌሎች አርቲስቶች አላችሁ፣ ድምጻችሁን ያጠፋችሁ፣ ነግበኔ ማትሉ ሆዳም ይሆናችሁ፣ አንጎላችሁ ሆዳችሁ የመሰለባችሁ ሰዎች አላችሁ። እናንተ ነግበኔ ብላችሁ ከቴዲ አፍሮ ጎን መቆም መቻል አለባችሁ። ካልሆነ ኪነ ጥበብ በዘመኑ በመጡ ሰዎች ሁሉ አገዛዞች ሁሉ እንደተገረደች ትኖራለች። እኔ የሃይማኖት አባት ነኝ የምትሉ ሰዎች በዚህ ጊዜ ከናንተ በላይ ማፈርና መሸማቀቅ ያለበት ሰው ያለ አይመስለኝም። በተለይም የእስልምናና የኦርቶዶክስ እምነት አባቶች ማፈር አለባችሁ። ላገዛዝ ሄዳችሁ ስፔሻሊ አንዳንዶቻችሁ ላገዛዝ የምታጎበድዱ ስልጣናችሁን በአብይ አህመድ ተጽዕኖ ያገኛችሁ ሁሉ
የአብይ አህመድን የሞት ድግስ የምታዳምቁ ነገ ከዚህ ከአብይ አህመድ ከሚባል ውሸታም ጋር አብራችሁ የምትጠየቁ የእስልምናና የኦርቶዶክስ እምነት አባቶች እንዳላችሁ ማወቅ መቻል አለባችሁ። በነገራችን ላይ እዚህ ጋር ሁለት ነገሮች እናንሳ። አንደኛ ከመጋቢ ሐዲስ ጋር በተገናኘ እኔ አላልኩኝም በሚል የሚመስል ሁኔታ ላይ አንዳንድ ወንድሞች ይህን ነገር የጻፈው መጋቢ ሐዲስ አይደለም እኔ ነኝ የጻፍኩትኝና ብዙዎች ግን ያሰራጩት ግን በመጋቢ ሐዲስ እሸቱ ስም ነውና ይህን ነገር መጋቢ ሐዲስ አያውቀውም የሚል ነገሮች ተነስተዋል። በደንብ እያጣራሁኝ ነው። በውስጥ ያናገረኝ ሰው ጋርም ተነጋግሬያለሁ። ሌላኛው ማህበረ ቅዱሳን ዋና ማዕከል ነው ይህንን ነገር እየጻፈው። ማህበረ ቅዱሳን የሰላም ሚኒስቴርን አመሰገነ ይላል። ሚያዝያ 16 ቀን ማለት ነው ዛሬ። እንግዲህ እንደምታዩት በሚዲያ ዘርፍ እያደረግነው ያለውን አስተዋጽኦ ተመልክቶ ማህበረ ቅዱሳን ለሰላም ሚኒስትሩ አቶ መሐመድ ኢድሪስ ከሃይማኖት ተቋማት ጋር አብሮ በመስራታቸው አመስግናል ብሏል። ምን እንደሰራ ማህበረ ቅዱሳን ባላቅም፣ ነገር ግን ለመንግስት ማሸርገዱን ግን ተያይዞታል። የእሷን ሀሳብ እንቀጥል። በተለይ ከዘማሪያኑ ጋር በተነሳ ያነሳቸው ሀሳብ ነው። በተለይ ጴንጤዎቹ ኦሎት ተሳድን ዛሬ ነው ዘፈን ኃጢአት የሆነው። እነሱ የሚያደርጉት ከዘፈን አይበልጥም። እስከዚህ ድረስ ክሊቢጃቸው የታየ ሚኒስከርት አድርገው ሲዘሉ የሚውሉበት ሲደነክሩ የሚውሉበት በየትም ቦታ እግዚአብሔርን የማያመሰግን መዝሙር እኔን አሹመኸኝ፣ እኔን አክብረኸኝ፣ እኔን አቁመኸኝ፣ እኔን እንዲህ ብለኸኝ፣ ጠላቴን መተህልኝ፣ ጠላቴን አዋርደህልኝ፣ እኔን ከፍ አድርገህልኝ የሚሉት እነሱን ፕሮሞት የሚያደርገው መዝሙራቸው ማለት ነው። ህዝብ እየተገደለ አንድ ቀን እንኳን ህዝብ ተገደለ ብለው የንስሐ ጸሎት ሲባል የተገደሉት ሰዎች በደል አሁን ለምሳሌ ትግራይ እነ ቶሎሳ ጉድናን የንስሐ ጸሎት ብለው ሲያውጁ ትግራይ በበደሌ ነው ሁሉ የደረሰብኝ ብላ ለመገደሏ ያ የኃጢአቷ ፍሬ ነው ብላ ንስሐ እንድትገባ ነው እንጂ ብልጽግና የሚባለው ህዝብ እየገደለ ነው ወንጀለኛ መንግስት ነው ብለው አይደለም። ብልጽግና እየሰራ አማራ ክልል ላይ ህዝብ እየተገደለ ነው የአማራ ህዝብ በበደሌ የደረሰብኝ ብሎ ንስሐ እንዲገባ ነው። የኦሮሞ ህዝብ በበደሌ የደረሰብኝ ብሎ ንስሐ እንዲገባ ነው እንጂ ንስሐ ሲሉ ራሱ ጠቅላይ ሚኒስትር የሚሰራው ብልጽግና የሚሰራው አይደለም። ብልጽግና የሚባለው ለነሱና ለጴንጤዎቹ ነው የመጣው። ዛሬ ጴንጤ የምትባሉት አውደልዳይ ፊደል ያልቆጠረ በእጁ ሰርቶ የማያውቅ ትላልቅ ቪላ ቤት ውስጥ ነው የሚኖረው። ቤት የሚባል ነው የሚለው አህያ ልንዳል ትፈልጋለህ እንዴ ይሉናል። ተመልከቱ እንግዲህ ያልሰሩበት ያለፉበት ዘርፈው ይገርመኛል እኮ አንድ ሰው ምን አለኝ ድሮ አለ መጽሐፍ ቅዱስ ላይ ሲናገር ጌታችን ኢየሱስ ክርስቶስ 2 አሳና 5 ዳቦን ቆርጦ ነው ህዝብ የመገበው አለ። በዚህ ዘመን ደግሞ 5000 አዋጥተው አንድ ሰው ነው የሚመግቡት። ምዕመኑ ያዋጣ ፓስተሮቹን የሚመግባቸው። ድሮ አንድ ሰው ያመጣት 2 አሳ 5 ዳቦ ተቆርጦ ተባርኮ 12000 መገበን እንሰማ ነበር። 5000 መገበን እንሰማ ነበር። አሁን ደግሞ 5000 ህዝብ ያዋጣ አንድ የሆኑ የብልጽግና ፓስተሮችን የሚመግቡ። ስለዚህ እነሱ በነፃ እየበሉ ነው፣ ገንዘብ እየዘረፉ ነው። ጌታችን ኢየሱስ ክርስቶስን ሰቅለው ልብሱን እንደተከፋፈሉት ኢትዮጵያን አፍርሰው መሬት የተከፋፈሉ ነው። መጽሐፍ ቅዱስ መሬትን ዋጀዋት ምድርን ዋጀዋት ነው እንጂ ምድርን ተከፋፈሏት አላለም። እነሱ ግን ምድር መከፋፈል ላይ ነው ያሉት፣ መሬት መከፋፈል ላይ ነው ያሉት፣ ዘረፋ ላይ ነው ያሉት። ህዝብን እያፈናቀሉ ቤት እየወረሱ ነው ያሉት። ደንበኛ የአክዓብ ዘመን ናቡቴን ገለ መሬቱን ወረስክን ይለዋል አይደለ? በአክዓብ ዘመን እነ ናቡቴ እየተገደሉ መሬታቸው ይወረስ ነበር። በዚህ ዘመን ያሉ የአክዓብ ተከታዮች የባኦል ተከታዮች በዚህ በካውንስሉ ስር ያሉ ጴንጤ የሚባለው ሰዎችን እያፈናቀሉ ንብረት እየዘረፉ ነው ያሉት። ሰዎችን እያፈናቀሉ ሀብት እየዘረፉ ነው ያሉት። ከዛ አልፎ ተርፎ ከሚኖሩበትም አልፎ ስለሚቀበሩበት መሬት ነው የተጨነቁ ያሉት። ህዝብ ግን እያነባ ነው ያለው። ስለዚህ ቴዎድሮስ ካሳሁን የነሱን ነውር ነው ያወጣባቸው። እነሱ እግዚአብሔርን ሲክዱት እግዚአብሔር እናንተ ዝም ብትሉ ድንጋዮች ያመሰግኑኛል አለ ጌታ። እናንተ ዝም ብትሉ ጻፎች፣ ፋሪሳውያን፣ ህግ አንባቢዎች ልብሳቸውን አንጀፋው ህግ ተርጓሚዎች፣ ህግ አስተማሪዎች ተቀምጠው ነው ጌታ አሳ አጥማጆቹ ጋር ሄደው አሳ አጥማጅ የሚባል በህብረተሰቡ የተገለሉት ጋር ሄደው እነሱን ትቶ ነው እግዚአብሔር ቴዎድሮስ ካሳሁን ጋር ሄደው። ምንም ጥያቄ የለውም። የቴዎድሮስ ካሳሁን መዝሙር ከእግዚአብሔር ነው። እግዚአብሔር ነው የቀብቶ ያንን መዝሙር ያስነሳው። የትኛው ሰባኪ የትኛው ዘማሪ ነው በ3 ቀን ውስጥ 12 ሚሊዮን ህዝብ እንዲያየውና እንዲጸጸት የሚያደርግ? ቅባት ምን ማለት ነው እንዴ? ቅባት እኮ በሰዎች ላይ ኮንቪክሽንን የሚያመጣ ማለት ነው። ቅባት ማለት የሰው ልብ የሚነካ ማለት ነው። ሰዎችን ሐሳባቸውን ከክፉ ስራቸው እንዲመለሱ ከክፉ መንገዳቸው እንዲመለሱ የሚያደርግ ነው ቅባት ማለት። ያንን ያደረገው ቴዎድሮስ
በሁላችን ፊት ጸጸትን ያመጣው መጸጸትን በደላችንን እንድናይ ያለንበት ሁኔታ እንድናይ ነው ያደረገ። ከዛ የበለጠ ቅባት አለ? ቅባት ታዲያ ምን ሊያደርግ ነው የመጣው? ሰውየውን ፕሮሞት ለማድረግ ነው የመጣው? እንደ ኢትዮጵያችሁ በቀይ ምንጣፍ የሚሄዱት ተቀብተው እነሱ የሚነግሱበት ቅባት እኮ ሰውን ለማንገስ አይደለም የሚመጣው። ቅባት የሚመጣው የእግዚአብሔር ሐሳብ ለመስራት ነው። የሰዎችን አይምሮ ወደ እውነተኛ መንገድ ለመመለስ ነው። ከስህተታቸው እንዲመለሱ ለማድረግ ነው። ስለዚህ በትክክል የቴዎድሮስ ካሳሁን መዝሙር የተቀባ ነው። እንዳልኳችሁ የአብይ አህመድ መንግስት የዲያብሎስ መንግስት ስለሆነ አሁን ሊያውልት ጡት ቆር እንደሰማችኋት እንደተናገረችው ከሆነ ከናንተ ስንፍና እናንተ ህዝቡን እየበላችሁ ነው። እንደውም አንድ ጥሩ ደስ ያለኝ ምሳሌ ተናግራለች። በፊት በወንጌል የተጻፈው ጌታችን ጋር 5 እንጀራና 2 ዓሣ አምጥተው 5000 ህዝብ ተመገበ። አሁን 5000 ህዝብ ግን አንድን ፓስተር ለመመገብ እየጣሩ ነው ብሏል። መጋቢው ነው እየተመገበ ያለው በህዝቡ። መጋቢው ህዝቡ መመገብ ሲገባ ህዝቡ ግን መጋቢውን እየመገበው ነው። በጣም ደስ የሚል አባባል ነው። ያለንበትን እውነታ የሚያሳይ ነው። በናሽ ላይ ፕሮቴስታንት ገብቻ አይደለም እኛ ጋር ቤተ መቅደስ ላይ እኛ ቤተክርስቲያን ላይ እየሆነ ያለው ነገር ይሄ ነው። አሁን ሊያውልት ጡት ቆረጠ ብለህ የኦሮሞን ልጅ ከህፃንነቱ እያሳደጋችሁት የኦሮሞ ልጅ አማራን ቢጠላ ለምን ፈርድበታለሁ? ለምንድን ነው የምፈርድበት? ለምን ፈርድበታለሁ? እግዚአብሔር ምስክሬ ነው የምላችሁ። ወሎ ላይ የአፄ ዮሐንስ ይተከል ብለው ሲሉ የአማራ ህዝብ በፍጹም አይሆንም ነው ያለው። ለኛ ህዝብ ቂም በቀል አናስተምረውም ብለው የወሎ ህዝብ በፍጹም አናረገውም ነው ያለው። አናረገውም፣ ቂም በቀል አናስተምረው ብለው ነው ያሉት። እያንዳንዱ ኦሮሞ ሲያድግ ዘረኛ እንዲሆን አማራን ጠል እንዲሆን አድርገው እዛው አኖሌ ሐውልት ጡት ቆረጠ ብለው ሚኒሊክ ሞቷል አውጣና ክሰሰው። ሚኒሊክ ነው አይደለ እንዲያረገኝ የምትለው? ውጣ አውጣና ክሰሰው። ያንን አይደለም የምታረጉት። አማራውን ከነነብሱ መብላት ነው የምትፈልጉት። ልብ ግን የለህም። የጊዜ ጉዳይ ስለሆነ ነው። የጊዜ ጉዳይ ስለሆነ አሁን ያዙ ይልቀቁኝ ትላላችሁ። የት ድረስ ህወሓት ታስፈረጥጥ እንደነበረ ታውቀዋል። የት ድረስ ተጨናንቀ ሽንት በሽንት እንደምትሆን ታውቀው ነበር። አንድ ጥይት ሳትተኩስ ነው ህወሓት በቃኝ ብለ ይወጣችሁ። አንድ ጥይት የተኮሰ ህወሓት ላይ የለም። በጭባጫ አሁን እኛ መከላከያችን ልክ ነው ኃይለኛ ነን ምናምን እያለ አሁን ሲበጠረቁ ታያለህ። ተኩሳል እንዴ? በጣም ዘረኛ ናችሁ። ስለዚህ የኢትዮጵያ ህዝብ አንድ ከሆንክ ይሄ ነገር ይቀየራል። ብልጽግና አሁን ነው ልብ ያወጣው። ህዝብን መበደል ምንም ዕውቀት አይጠይቅም። ህዝብን መበደል፣ ህዝብን ማፈናቀል፣ ህዝብን መግደል ዕውቀት አይጠይቅም። ህዝብን መጥቀም ታሪክ ስሩ እንጂ ታሪክ ማበላሸት እንጂ ታሪክ መስራት ለምንድን ነው የማትማሩት? ለምንድን ነው የማትማሩት? ምንድን ነው ህዝቡ የበደለው? ምንድን ነው ህዝቡ የበደለው? ታስራላችሁ፣ ትገላላችሁ፣ ትጨፈጭፋላችሁ፣ ትዘርፋላችሁ። ምንድን ነው የጎደለው? ምንድን ነው የቀረው? ሰው በቀን አንዴ መብላት አቅቶታል። ይሄ ሀቅ ነው የምነግርህ። በቀን አንዴ ነው ማወራ። መብላት ያቃተው ህዝብ ነው። መተንፈስም አይችልም። ኑሮ ተወደደ ብለህ እንኳን መጻፍ አትችልም። ይኸው እነ ጉርሻ ፔጆችን ይዋቸው በደንብ አድርገያቸው። ጌጡ ያው ብልጽግና ነው። ይሄ ጌጡ ነው። ግሊንጣ የሚባል አንድ ራቁት ራስ አለ። እሱን ተው። ጉርሻዎች ግን እየታዘብን ነው። ጉርሻ ኢትዮጵያውያንን ንጹህ ነገር የምትፖስቱ ይመስለን ነበር። ተደብቃችሁ እውነትን የምትፖስቱ ይመስለን ነበር። ይዋቸው ስለ ቴዲ አፍሮ ያለውን በደል ያለውን ችግር ምንም አይፖስቱ። ምንም ጉርሻ በፊት በጣም በቃ በኢትዮጵያ አሁን
ለምን ተሸጡ? ለብልጽግና ተሸጡ። ለብልጽግና ተሽጠው ገንዘብ ተሰጣቸው። ኢትዮጵያ ላይ እጩ ናችሁ ተሸላሚ ናችሁ ምናምን በምትጽፉት ተባለ። ምንም እንደዛ አይነት ችግር ሲፈጠር ስለ ኢትዮጵያ አይጽፉልህ። አያችሁ፣ በገንዘብ የሚደለሉ በገንዘብ የሚንቀሳቀሱ እንደ ጆተኒ ሰዎች አሉ። በገንዘብ ብቻና ብቻ። ስለዚህ ጎርሻዎች በጣም ነው ያዘንኩት። በጣም ለቴዲ ምንዋል በሙሊክ ለቀቅ ሲል ብዙ ነገር ስትሉ አልነበር እንዴ? ከተለቀቀ በኋላ ዋርኒንግ ደረሳችሁ? ምን ተደብቃችሁ የምትሰሩ ናችሁ? ፊታችሁን አታሳዩ። ፊታችሁን ሳታሳዩ ለምትጽፉ እንደዚህ ትንበጫበጫላችሁ እንዴ? በጣም ነው የሚደንቀው። እያንዳንዱ ትንሽ ቪው ያለውን በቻፓ ይገዙታል። ይሄ ደግሞ ልቃሚ መናጢ በቻፓ ህዝቡን ይሸጣል። ቴዲ እኮ ሀብታም ነው። ቴዲ አፍሮ እኮ ተንቀባሮ ሙዚቃውን ብቻ እየሰራ መኖር የሚችል ሰው ነው። ልጆች አሉት እኮ። ምን የመሰለች ሚስት አለችው። ምን የመሰለች እናት አለችው። ሁለት ፊት ድብልቅልቅ የሚል ነው። ምናልባት ሲመስለኝ ይቺ ነገር ትመዝገብልኝ። እንግዲህ አቧራው እየጨሰ ነው። ጠቅላይ ሚኒስትር አብይ አህመድ ከመናደዱ የተነሳ በጣም የሚጨብጠውን አሳጥቶታል። አንድ የሆነ የንፋስ የሚሰራ ተርባይን ለማስመረቅ ሲል ጉጡ እንነቅለዋለን ይላል። ሄሊኮፕተር አስነስቶ እንደገና የሆነ ወንዝ ዳር ቆሞ ደግሞ ማንም ለቁራ ቢጮህ ምናምን ይላል። በነገራችን ላይ ይሄ ቪዲዮ ቅድም ስታሊንን አምነኸው ነው ወይ ያላችሁት ማስረጃ ምስክር ይሆንባችሁ ዘንድ ነው። እንትን ብለዋል። ምን እንደሆነ አላውቅም። የጅል ጨዋታ እንዳይጫወቱ ነው የምለው። ምልክት እየሰጡ ነው። ራሳቸው ምልክት እየሰጡ ነው። አልበላሽም ምን እናመጣው። ሊያደናቅፈን የሚችል ማንኛውም እንቅፋት ካለ እንደ የትኛውም ጉቶ ነቅለን በመጣል እናልፋለን የሚለው አሁን አጠገቡ ያሉትን ልጁ አጠገብ ያሉትን ወዳጆቹን የሥራ ባለሙያዎቹን እያሰሩ ነው። ይሄ እንግዲህ ከበባ መሆኑ ነው፣ ማስጨነቅ መሆኑ ነው። እና አስጨንቀውት በቃ ከሀገር ወጥቶ እንደፈለገው እንዴት በሀገራችን ሆኖ እንደዚህ በነፃነት ይናገራል ነው። ድሮን ያለው ከአፍሪካ አንደኛ ሰራዊት አለኝ የሚል በሁለት መስመር ስንኝ በአዝማሪ ዘፈን እንደዚህ በጣም ሱሪ ማርጠቡ ትክክል አይደለም። ምናም በግልጽ ስርዓቱን በዚህ ሁኔታ እንትን ማለት የለበትም። ኦሮሞቹ የሚሉት 00 ያለው እሱን ነው አብይን ነው። እስኪ የቱ ጋር ኦሮሞ የተናገረው ሲባል 00 ያለው እሱን ነው። እንዴት ነው መሪያቸውን በዚህ መጠን አውርደው ቴዲ ያላለው ገሌን ያለው ገሌን ነው እንደዚህ ያለው ማለትም ተገቢ አይመስለኝም። ስለዚህ አንዱ ፓስተር ተነስቶ ዘንዶ ሲወጋ ይቻለው እንደዚህ ሲወጋ ህዝቦች መከፋፈል ሲሆን አይቻለው ብሎ እንዲናገር ከላይ ከ4 ኪሎ መመሪያ ለሐሰተኛ ነቢያቶች ይወርዳል። እነሱ ይናገራሉ። እዛ የሚሰበሰበው ሰው ደግሞ ህሊናው የተቀማ አይምሮ የተቀማ ልቦናው የተሰወረ እንደ አርቲፊሻል ሰው ስለሆነ አሜን ይላሉ። በዚህ መሃል ሌሎች ጨዋታ ተጫውተው እንትን እንዳይሉ ያሰጋል። እየተናገሩ ስለሆነ ማለት ነው። አሁንም እየተናገሩ ነው። አጫሉን እንዳጣንበት ምናምን ያለው አጫሉን ገደለ ያሉት ሸኔ ነው። ከዛ በፊት በአጫሉ ስልክ ላይ እገለሃልን ብሎ አስፈራርተውት ምናምን የሚላሉ። አሁንም ፋኖቹ ገለውት ከዛ በኋላ በአብይ ለማላከክ ምናምን ብሏል። ፋኖ የቴዲን ዘፈን ሰራዊቱን እየቀሰቀሰበት ሰራዊቱን እያነቃቃበት ፋኖች የሚጠቀሙት ዘፈን ኢትዮጵያን ከአማራነት ጋር የቀላቀለ ነው። ሰንደቋን አልጣሉም፣ አልቀደዱም። እንደ ኦሮሞ እንደ ትግሬ አልቀደዱም። የሚሞቱትም የኢትዮጵያ ሰንደቅ ዓላማ በጭንቅላታቸው ላይ በአንገታቸው ላይ ይሄ ነው እና አልዋሸም። ስታሊንም ቢሆን የተናገረው ነገር ያየውን የሰማውን ነገር ነው እና ፕሊስ እባካችሁ ሁሉ ነገር የሆነ አካል ስለሚጠላ ብቻ ወይ ደግሞ የሆነ ጊዜ ላይ የሆነ ስህተት ስለሰራ ብቻ ያንን አካል ተገቢ ያለው ወይ ደግሞ ሁሉም ሀሳቡ እንዳለ ውሸት ነው ብሎ መናገርም ነውር ነውና ፕሊስ አንዳንዴ
ለምሳሌ ጸጋዬ ዛሬ የሆነ ጥፋት ቢያጠፋ ከዚህ በኋላ የሚሰራቸው ስራዎች ሁሉ ውሸት ናቸው ማለት አይደለም። ወይ ደግሞ ጸጋዬ ሁሌ ውሸት የሚናገር ከሆነ የሆነ ቀን እውነት አይናገርም ማለት አይደለም እና የተናገረውን ነገር ሁሌም ቢሆን በዛን ዕለት ምን ተናገረ የሚለውን ነገር ላይ ብናተኮር መልካም ነው ብዬ አስባለሁ። አንለስ ያ ነገር እንደ ዶክትሪን ይዞት እየተንቀሳቀሰ ካልሆነ ማለት ነው። እኔ እዚህ ላይ በቃ ሰላም ይዘርከኝ ከእናንተ ጋር ይሁን። ቸር ቆዩ።